ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። ትልልቆቹን ክለቦች እንመለከታለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችንም የአውሮፓ ትልልቅ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። የሀገር ውስጥ መረጃን በስፋት አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ወደ ሞሮኮ ከማቅናታቸው በፊት የሀገር ቤት የመጨረሻ ልምምዳቸውን ትላንትና አከናውነዋል። በሚቀጥሉ ዓመት ለሚዘጋጀው የአፍሪካ ዋንጫ ውድድር በቅድመ ማጣሪያም ከሳኦ ቶሜና ፕሪንሲፔ ጋር የደርሶ መልስ ጨዋታ እንዳለን ይታወቃል። እና ለዚህ ጨዋታ ከሳኦ ቶሜ ጋር የተደለደለው ብሔራዊ ቡድናችን ያለፉትን 8 ቀናት በመዲናችን አዲስ አበባ ዝግጅቱን ሲያደርግ ቆይቷል። በአሰልጣኝ ዮሐንስ ሳህል የሚመራው ቡድናችን 23 ተጫዋቾችን በመያዝም ጠዋትና ከሰዓት በቀን ሁለቴ ነበር ልምምድ የሚሰራው። ልምምዱን አጠናቆ ደግሞ ዛሬ ወደ ሞሮኮ ከማቅናቱ አስቀድሞ በንግድ ባንክ ሜዳ እንግዲህ ትላንትና ልምምድ የመጨረሻ ልምምዱን ማድረጉን ነው መረጃዎች የወጡት። ቡድኑ በባለፉት ልምምዶች ላይ በንድፈ ሀሳብ የሚሰጡትን ታክቲኮች ወደ ሜዳ ደግሞ ወርዶ እንዲተገብር ለሁለት ተከፍሎ ሙሉ ጨዋታ ሲያደርግም ቆይቷል። ትናንትና በነበረው የሀገር ቤት የመጨረሻ ልምምዳቸውም በግልጽ በጨዋታው ዕለት አሰልጣኙ በቋሚ 11 ውስጥ የሚጠቀሙባቸውን ተጫዋቾች ለይተው ሲያሰሩ ደግሞ ተመልክተናል። ከነአን ማርክነ ከአየር ለውጥ ጋር ተያይዞ ህመም ያጋጠመው በሆኑ ትናንትናው ልምምድ ላይ ያልነበረ ሲሆን ህመሙ ለክፉ የማይሰጥ መሆኑን ተረጋግጧል። የተቀሩት የቡድኑ ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው የተነገረው። ብሔራዊ ቡድኑ ዛሬ ማለዳ ነው የ13 ሰዓት በረራ በማድረግም በሴኔጋል አድርጎ ሞሮኮ የሚገባ ሲሆን የመጀመሪያ ጨዋታውንም የፊታችን አርብ መጋቢት 18 ቀን በአልጀዲድ ከተማ አልአብዲ ስቴዲየም ከምሽቱ 1 ሰዓት ላይ ጨዋታውን ያደርጋል። የመልሱ ጨዋታ ደግሞ በድሬዳዋ ስቴዲየም ማክሰኞ ዕለት ነው መጋቢት 22 ከቀኑ 10 ሰዓት ላይ ለተመልካች ዝግ ሆኖ የሚካሄድ ጨዋታ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ወደ ቤተሰቦቻችን አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። የአርሰናል ተጫዋቾች ጉዳትን በተመለከተም የተለያዩ መረጃዎች እየወጡ ይገኛሉ። በተለይ በሚቀጥለው ሳምንት ኢንተርናሽናል ብሬክ እንደሆነና ተጫዋቾች ለሀገራቸው ጨዋታቸውን እንደሚያደርጉ ይታወቃል። በርከት ያሉ የአርሰናል ተጫዋቾች ግን በጉዳት ምክንያት ከብሔራዊ ቡድን ስብስብ ውጪ እንደሆኑ እየተረጋገጠ ይገኛል። የአርሰናሉ የኋላ መስመር ተሰላፊ ሆነው ጋብርኤል ማጋሌሽም ከነዚህ መካከል አንደኛው ሆኗል። በካራባኦ ካፕ የፍጻሜ ጨዋታ ላይ መጠነኛ ጉዳት እንደገጠመው የሚያሳዩ መረጃዎች ናቸው የወጡት። በዚህም ምክንያት ጋብርኤል ማጋሌሽ ከብራዚል ብሔራዊ ቡድን ስብስብም ውጪ መደረጉ ነው የተረጋገጠው። በሌላ በኩል ሊያንድሮ ትሮሳርድም በተመሳሳይ በጉዳት ምክንያት ከቤልጅየም ብሔራዊ ቡድን ስብስብ ውጪ እንደተደረገ የሚያሳዩ መረጃዎች ያሉ። ከዛ ውጭ ግን ኤብሪቼ ኢዜ ከብሔራዊ ቡድን ስብስብ ውጭ ተደርጓል። ዊሊያም ሳሊባ፣ ጁሪያን ቲምበር ከብሔራዊ ቡድን ስብስብ ውጭ መሆናቸው የተረጋገጡ ሌሎች ተጫዋቾች ናቸው። እንዲሁም ማርቲን ኦዴጋርድም እንደሚገኝበት ጭምር ይታወቃል። አሰልጣኝ ቶማስ ቱሄል ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ደግሞ ቡካዮ ሳካና ዴክላን ራይስ አንድ የወዳጅነት ጨዋታ ብቻ እንደሚያደርጉና ከዛ በኋላ እንደሚመለሱ ረፍት እንደሚያደርጉ ነው የተናገሩ የሚገኙትና የአርሰናል ተጫዋቾች የተወሰነ መጠነኛ ያን ያክል ጠንከር ያለም እንኳን ባይሆን በመጠነኛ ጉዳት ምክንያት ግን ከብሔራዊ ቡድን ስብስብ አብዛኞቹ ውጪ እንደሆኑ እየተገለጸ እንደሚገኝ ነው መረጃው የወጣው። ኢማኑኤል ፔቲ ይናገራል። ፈረንሳዊው የቀድሞው የአርሰናል ታሪካዊ ተጫዋች ኢማኑኤል ፔቲ ሲናገር ሚኬል አርቴታ ኬፓ አሪዛባላጋን መምረጡን ተችቶታል። በፍጻሜው ጨዋታ ላይ ለስሜት ወይም ለግል ነገሮች ቦታ መኖር የለበትም ሲል ነው
ኢማኑኤል ፔቲ የተናገረው። አክሎም የክለቡን የቡድኑንና የደጋፊዎችን ጥቅም ማስቀደም ነው መጀመሪያ የሚጠበቅበት ሲል የአርቴታን ውሳኔ ተቃውሞታል። አሰልጣኝ ሚኬል አርቴታ በበኩላቸው ኬፓ አሪዛባላጋን በቋሚነት መጠቀማቸው እንደማይጸጽታቸውና አሁንም ድጋሚ ጨዋታ ቢኖር እሱን በቋሚነት እንደሚጠቀሙትና እሱ በቡድን ውስጥ ከሚገኙ ምርጥ ግብ ጠባቂዎች መካከል አንደኛው አድርገው እንደሚመለከቱት ጭምር ነው የተናገሩት። በርካቶች ግን በፍጻሜ ጨዋታ እንደዚህ አይነት ነገር መፈጠር የለበትም የሚል አይነት ሀሳቦችን እያነሳ ነው። አንደኛው ኢማኑኤል ፔቲ ነው። ከዛ ውጭ ደግሞ እንዲሁ ከዚህ በፊት ክሪስ ሱተንም ይህንን ሀሳብ ሲሰጠው ተመልክተናል። በፍጻሜው ጨዋታ ላይ ለምን ተጠባባቂውን ግብ ጠባቂ በቋሚነት እንደሚያሰልፉት በእርግጠኝነት ሊገባኝ አይችልም። ዋንጫ ለማሸነፍ እየተጫወተ ላለ ቡድን ዋንጫውን ለማሸነፍ የሚጠቅመውን ነገር ማድረግ ይኖርበታል እንጂ ሁለተኛ ግብ ጠባቂውን ማሰለፍ ተገቢ አይሆንም ሲልም ጭምር ነበር ሀሳቡን የሰጠው። ክሪስ ሱተንም ያንን ሀሳብ ሰጥቶ ነበር። ኢማኑኤል ፔቲትም ይህንን ሀሳብ እንደተጋራው ነው መረጃዎች እየወጡም የሚገኙት። ቤን ዋይት ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። የአርሰናሉ የመስመር ተጫዋች የሆነው ቤን ዋይት ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለታል። ከቶማስ ቱሄል ጥሪ ሲያቀርቡ የዚህ ተጫዋች ስም አልተካተተም ነበር። ነገር ግን የባየር ሌቨርኩዘኑ የተከላካይ ስፍራ ተጫዋች የሆነው የቀድሞ የሊቨርፑል ተከላካይ የነበረው ጂአርኤል ኳንሳ ጉዳት ያጋጠሙ በመሆኑ ነው የሶስቱ አናብስት ስብስብን አሰልጣኝ የሆኑት ቶማስ ቱሄል ለቤን ዋይት ጥሪ ያቀረቡለት። ቤን ዋይት ከ2022 ዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው ለእንግሊዝ ብሔራዊ ቡድን ጥሪ የተደረገለት። በተለይ ተጫዋቹ ከአሰልጣኝ ጋሬት ሳውዝጌት ጋር መጠነኛ ለመግባባቶች ነበሩት። ያኔ እንደውም ለብሔራዊ ቡድን በጨረሻ አልጫወትም ሲልም ተናግሮ እንደነበር እናስታውሳለን። ጋሬት ሳውዝጌት ከወጡ በኋላ ግን አሰልጣኝ ቶማስ ቱሄል ጥሪ ያቀርበውለታል። ከ2022 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው ጥሪ ያቀረቡለት። ተጫዋቹ በወቅቱ የነበረው አለመግባባት ከብሔራዊ ቡድኑ ስብስብ ለቆ መውጣቱ አይዘነጋም ነበር። ትሬንት አሌክዛንደር አርኖልድ ከብሔራዊ ቡድኑ ጥሪ ያልቀረበለት መንገድ ግን በርካቶችን እያነጋገረ ይገኛል። በኋላ ከሪያል ማድሪድ ጉዳዮች ጋር ስናነሳም በስፋት የትሬንትን ጉዳይ የምንመለከተው ነው የሚሆነው። ጄሚ ካራገር በሰጠው አስተያየት በሚኬል አርቴታና በፔፕ ጓርዲዮላ መካከል ያለው የተጫዋቾች አያያዝና የኃላፊነት ልዩነትን በግልጽ አስቀምጧል። አርቴታ ለግብ ጠባቂው ኬፓ ምንም አይነት እንዲሁ የውለታ የመዋል ግዴታ እንደሌለበትና የእሱ ዋነኛ ትኩረት አርሰናል ላለፉት 6 ዓመታት የናፈቀውን ዋንጫ እንዲያነሳ ለደጋፊዎች የገባውን ቃል መፈጸም መሆን እንዳለበት ሲያሳስብ፣ በአንጻሩ ጋርዲዮላ ግን ለጄምስ ትራፎርድ የገባውን ቃል የማክበር ግዴታ እንዳለበት ነው የሚገልጸው። ምክንያቱም ተጫዋቾቹ ወደ ክለቡ የመጣው እንደ አንደኛ ምርጫ ግብ ጠባቂነት ቃል ተገብቶለት ነው። ይህኛው ግብ ጠባቂ የመጣው ጄምስ ትራፎርድ ወደ ማንቸስተር ሲቲ ሲመጣ ፔፕ ጓርዲዮላ ለተጫዋቹ ቁጥር 1 ግብ ጠባቂ እንደሚያደርገው ቃል ገብቶለት ነበር ያመጣው። ነገር ግን በመሃል ጂያንሉጂ ዶናሩማን አስፈረሙና ጄምስ ትራፎርድን ከቁጥር 1 ግብ ጠባቂነት አነሱት። ስለዚህም ፔፕ ጓርዲዮላ የግድ ቃሉን መጠበቅ አለበት። ጄምስ ትራፎርድን በቋሚነት ማሰለፉ የሱን ረዷለው። ነገር ግን ሚኬል አርቴታ ማድረግ የነበረበት ግን ያንን አይደለም። ሚኬል አርቴታ ማድረግ የነበረበት አርሰናል ዋንጫ እንዲያሸንፍ መርዳት ነበረበት። ስለዚህም ኬፓ አሪዛባላጋ ላይ ውለታ መዋል አልነበረበትም ሲልም ጭምር ነው የተናገረው። ስለዚህም ደግሞ ቃል ተገብቶለት በመሆኑ የአሰልጣኙ ውሳኔ ከዚያ ጋር የተያዘ መሆን ይኖርበታል፣ ትክክልም ብዬ ሞግታለሁ ሲልም ጭምር ነው ጄሚ ካራገር እየተናገረ የሚገኘው ከሚኬል አርቴታ ውሳኔና ከፔፕ ጓርዲዮላ ውሳኔ ጋር በተያዘ በግብ ጠባቂነት ስለወሰኗቸው ውሳኔዎች ላይ ሀሳቡን የሰጠው። ፓትሪክ ቪየራ አርሰናል በሊግ ካፕ ፋይናል መሸነፉን ተከትሎ በእርግጥ አዝኛለሁ ሲል ይናገራል። የቀድሞው የአርሰናል የአማካይ ስፍራ ተጫዋች ፓትሪክ ቪየራ ነገር ግን ምናልባት ሊጉን ለማሸነፍ ምን ያክል ተጨማሪ ስራ እንደሚቀረን ለመረዳት ይህንን ጨዋታ መሸነፍ ያስፈልግ ይሆናል፣ ወይም ደግሞ ለቀጣይ ጨዋታዎችም በደንብ ሁሉንም ነገር ለመገንዘብ የግዴን ጨዋታ መሸነፍ ይጠበቅባቸው ይሆን አላውቅም ሲልም ጭምር ይናገራል። አሁን መልሰን ለመደራጀት በደንብ ለመዘጋጀትና በቀሪዎቹ የሊግ ጨዋታዎች ላይ ትኩረት ለማድረግም ጊዜ እንዳለን አስባለሁ ሲል ነው ፓትሪክ ቪየራ ሀሳቡን እየሰጠ የሚገኘው። ጆን ክሮስ ደግሞ ስለ ማርቲን ኦዴጋርድ ነው ሀሳቡን የሰጠው። ማርቲን ኦዴጋርድ ከብሔራዊ ቡድን ጨዋታዎች ረፍት መልስ ወደ ሜዳ መመለሱ ለሚኬል አርቴታ ስብስብ ትልቅ የሞራልና የቴክኒክ መነቃቃትን ይፈጥርለታል ብዬ አስባለሁ ሲል ይናገራል። ምንም እንኳን በጉልበት ጉዳት ምክንያት ለተወሰነ ጊዜ ከሜዳ ርቆ ቢቆየም አሁን ላይ ግን ሙሉ በሙሉ በማገገሙ ለውድድር ዓመቱ ማጠናቀቂያና ለወሳኝ ጨዋታዎችም ዝግጁ መሆኑ ክለቡ በእጅጉ ይጠቀምበታል ብዬ አስባለሁ ሲል ነው የሚናገረው። ይህ የክለቡ ቁልፍ ተጫዋች መመለስ ለአርሰናል ለዋንጫ በሚያደርገው ጉዞ ላይ የሚኖረው ተጽዕኖ የጎላ ያደርገዋል ሲልም ጭምር ነው የተናገረው። በተለይ ደግሞ በዚህ ሳምንት በፍጻሜው ጨዋታ በካራባው ካፕ በፍጻሜው ጨዋታ የማርቲን ኦዴጋርድ አለመኖር በቡድን ውስጥ የነበረውን የፈጠራ አቅም እንዲቀንስ እንዳደረገው
በደንብ ተመልክተንበታል። ከዛ ውጪ ደግሞ የማንቸስተር ሲቲንም ዞናል ማርኪንግንም እንዲሁ ጥሶ ለማለፍም እንደዚህ ከኳስ ጋር በጣም ምቾት ያላቸው ተጫዋቾችም በቡድን ውስጥ እንደሚያስፈልጉ ያሳየበትን አጋጣሚ ጭምር ነበርና ጆን ክሮስ ከዚህ በኋላ ማርቲን ኦዴጋርድ ለቡድኑ የሚሰጠው አገልግሎት በጣም ትልቅ ይሆናል ብዬ አስባለሁ። ከጉዳት ሲመለስ አርሰናል በትልቁ እዚህ ተጫዋች ላይ ጥቅም ያገኛል ብዬ አስባለሁ ሲልም ነው የተናገረው። ኦዴጋርድ ከጉልበት ጉዳቱ ለማገገም እንዲረዳው በማሰብ ከኖርዌይ ስብስብ ውጭ ተደርጎ ከአርሰናል ጋር እንደሚቆይ ይፋ ተደርጓል። ከእረፍት በኋላ ለሳውዛምተኑ ጨዋታ ለመመለስም ጠንክሮ እየሰራ እንደሚገኝ ነው መረጃዎች የወጡት። ነገር ግን የሚመለስበት ትክክለኛ ቀን ግን በዚህ ጊዜ ይሆናል የሚል ትክክለኛ መረጃ እንደሌለም ሳይመን ኮሊንግስ መረጃውን አጋርቷል። ነገር ግን ከኢንተርናሽናል ብሬኩ መልስ ግን አርሰናል ለሚያደርጋቸው ጨዋታዎች ዝግጁ ይሆናል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። ሌላኛው አርሰናል አስቀያሚ እግር ኳስን መጫወት መላመድ አለበት ብሏል። ባካሪ ሳኛ ነው የቀድሞ የአርሰናል ተጫዋች ሀሳቡን እየተናገረ የሚገኘው። አርሰናል በካራባው ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 2-0 መሸነፉን ተከትሎ የቀድሞ የክለቡ ተከላካይ ባካሪ ሳኛ ቡድኑ ለውጤት ሲባል የጨዋታ ስልቱን መቀየር እንዳለበት ጠንከር ያለ አስተያየቱን የሰጠው። ውጤት ተኮር ወይም ደግሞ ፕራግማቲክ የሆነ ጨዋታን አስፈላጊነት ነው ሳኛ የሚያነሳው። አርሰናል ሁልጊዜም በሚያምር የኳስ ቁጥጥር ላይ ብቻ ከማተኮር ይልቅ እንደ አስፈላጊነቱ አስቀያሚም ቢሆን ውጤት የሚያመጣ አጨዋወትን ሊላበስ ይገባዋል ሲል ነው ባካሪ ሳኛ የሚናገረው። ቡድኑ ከኋላ መስርቶ ለመውጣት የሚሞክረውን ጥረት ዋጋ እንዳስከፈለ የገለጸው ሳኛ በተለይም በከባድ ግጥሚያዎች ጫናን ለመቋቋም ኳስን ረዘም አድርጎ ደግሞ በመምታትና ተጭኖ በመጫወት ታክቲካል ብልጠትን ማሳየት እንዳለበትም ጭምር ነው የሚናገረው። በጨዋታው ግብ ጠባቂው ኬፓ አሪዛባላጋ በሰራው ስህተት ግብ ቢቆጠርበትም ሳኛ ግን አሰልጣኝ ሚኬል አርቴታ ግብ ጠባቂውን የማሰለፍ የወሰዱት ውሳኔን ተከላክሏል። እንደ ሳኛ እምነትም ለሽንፈቱ ዋናው ምክንያት የግብ ጠባቂው ግለሰባዊ ስህተት ሳይሆን ቡድኑ በሁለተኛው አጋማሽ የነበረው የታክቲክ ድክመት ነው ሲል ነው የሚናገረው። አርሰናል ሁልጊዜም ከኋላ ለመመስረት በመሞከሩ ለተጋጣሚ እድል እየሰጠ ነው ሲልም ነው ሳኛ የሚናገረው። ቡድኑ ይበልጥ ውጤት ተኮር የሆነና የጨዋታውን ሁኔታ ያገናዘበ የሜዳ ላይ ውሳኔ አሰጣጥን ሊያዳብር ይገባዋል ሲልም ጭምር የቀድሞው የአርሰናል የተከላካይ ስፍራ ተጫዋች የሆነው ባካሪ ሳኛ ሀሳቡን አጋርቷል። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ቤንጃሚን ሼስኮ እና ብሪያን ኤምቡሞ በጉዳት ምክንያት ከብሔራዊ ቡድን ስብስብ ዝርዝራቸው ውጪ እንደሆኑ ነው የተነገረው። እርግጥ ነው የብሪያን ኤምቡሞ ያን ያክል ጉዳት እንዳልሆነ ተረጋግጧል፣ ለጥንቃቄ ሲባል እየተደረገ እንጂ። ይሁን እንጂ ሁለቱም ተጫዋቾች ግን ኤፕሪል 13 ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ለሚያደርገው የፕሪሚየር ሊግ ጨዋታ ግን ዝግጁ እንደሚሆኑ ነው መረጃዎች እየወጡ የሚገኙት። በተጨማሪም ኑሶር ማዝራዊ አርብ ዕለትም ከቦርንመዝ ጋር የነበረው ጨዋታ ቢያመልጠውም አሁን ላይ ግን ከጉዳቱ አገግመው የሞሮኮ ብሔራዊ ቡድንን የሚቀላቀል ይሆናል የተባለውና ከጉዳቱ መመለሱን ወይም ደግሞ ማገገሙን የሚያሳዩ መረጃዎች ወጥተዋል። ለሞሮኮ ብሔራዊ ቡድንም ግልጋሎቱን ይሰጣል። ብሪያን ኤምቡሞና እንዲሁ ቤንጃሚን ሼስኮ ግን ከብሔራዊ ቡድን ስብስብ ውጭ መደረጋቸውን የተነገረው። የብሪያን ኤምቡሞ ለጥንቃቄ ሲባል ነው ከካሜሮን ብሔራዊ ቡድን ስብስብ ውጭ እንዲሆን የተደረገው። ቤንጃሚን ሼስኮም እንዲሁ ከቅርብ ሳምንታት ወዲህ ዩናይትድ በጥንቃቄ ሲያስተዳድረው የነበረ መጠነኛ ጉዳት አለውና ሙሉ ለሙሉ ማገገሙን ለማረጋገጥ ሲባል ነው ከስሎቬኒያ ብሔራዊ ቡድን ስብስብ ውጭ እንዲሆን የተደረገውና ሁለቱም ተጫዋቾች አዲስ ጉዳት የለባቸውም። ለማንቸስተር ዩናይትድ ደግሞ መቅረታቸው ይሄ በወዳጅነት ጨዋታዎች ላይ ቡድኑን ለማገልገል አለመሄዳቸው ወይም በብሔራዊ ቡድን ስብስብ ውስጥ አለመካተታቸው ለቡድኑ በጣም ትልቅ ጥቅምን ይሰጣል ተብሎ ይታሰባል። የተወሰነ ረፍት አድርገው ወደ ልምምድ ተመልሰው ቡድኑን በትክክል ማገዝ እንደሚችሉ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙትና ተጫዋቾቹ ምንም አይነት አዲስ ጉዳት የለባቸውም። ነገር ግን ለጥንቃቄ ሲባል ከብሔራዊ ቡድን ስብስብ ውጭ መደረጋቸው ነው የተገለጸው። ማንቸስተር ዩናይትዶች የግራ መስመሩን ተከላካይ ክፍል በቀጣይ የክረምት ተጫዋቾች የዝውውር መስኮት ለማጠናከር ከሚያስባቸው ቦታዎች መካከል አንደኛው ነው። ምክንያቱም አንደኛው ፓትሪክ ዶርጉ ነው። ፓትሪክ ዶርጉ ለዛ ቦታ ተብሎ ቢመጣም ነገር ግን በማጥቃቱ መስመር ላይ ሲሰለፍ ደግሞ በጣም ውጤታማ እንደሆነ ባለፉት ጥቂት ጊዜያቶች አሳይቶናል። ከጉዳቱ በፊት በነበሩ ጨዋታዎች ላይ የሩበን አሞሪም የመጨረሻዎቹ ጨዋታዎችና የማይክል ካሪክ የመጀመሪያዎቹ ጨዋታዎች ላይ ያንን ነገር በትክክል ሲወጣ ተመልክተነዋል ጉዳት እስኪገጥመው ድረስና በማጥቃቱ በኩል ላይ በደንብ እገዛዎችን እንዲያደርግ እንደ አማራጭነት ሊታይ ስለሚችል በግራው የተከላካይ ክፍል ላይ ተጫዋቾችን ማምጣት ይፈልጋሉ። የሉክ ሾውም ጉዳይ ደግሞ እንዲሁ የምትተማመኑበት ጉዳይ አይደለም። አንደኛ እድሜው እየገፋ የሚገኝ አይነት ተጫዋች ነው። ሁለተኛ ደግሞ ባለፉት ጥቂት የውድድር ዓመታት ያለውን ደግሞ የጉዳት ሪካርድ ለተመለከተ በዛ ቦታ ላይ ማንቸስተር ዩናይትድ በዚህ ተጫዋች መተማመን እንደማይችል የሚያሳዩ መረጃዎች ናቸው የወጡት። ስለዚህም በዛ ቦታ ላይ በክረምቱ ተጫዋቾችን ለማስፈረም ጥያቄዎችን ያቀርባሉ ተብሎ ይታሰባል። የተለያዩ ስሞችን እየሰማን ነው። ከዚህ በፊት የኢንተር ሚላኑን የተከላካይ ስፍራ ተጫዋች የሆነው ፌዴሪኮ ዲማርኮን
በዛ ቦታ ላይ ለማስፈረም ፍላጎት እንዳላቸው ሲነገር እንደነበር እናስታውሳለን። አሁን ላይ ደግሞ አልፎንሶ ዴቪስ ላይም ፍላጎት አላቸው የሚል መረጃን ክሪስቲያን ፎልክ ይፋ እያደረገ ይገኛል። ማንቸስተር ዩናይትድ የባየር ሚኒኩን የግራ መስመር ተከላካይ የሆነው አልፎንሶ ዴቪስን በክረምቱ የዝውውር መስኮት ለማስፈረም እያጤነበት እንደሚገኝ ነው መረጃዎች እየወጡ የሚገኙት። የትኛው ክለብ ተስማሚ የዝውውር ጥያቄ ይዞ ከቀረበ ባየር ሚኒክ ጥያቄውን ለማስተናገድም ፍቃደኛ መሆኑ ይፋ እየተደረገ ይገኛል። ዘገባው ከባየር ሚኒክ ጋር በተያዙ ጉዳዮችም ቅርበት ያለው ክሪስቲያን ፎልክ ነው ይህንን መረጃ ያወጣውና በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ነው። በተለይ በጀርመን እግር ኳስ ውስጥ ያሉ የዝውውር ጉዳዮችን በስፋት የሚዘገብ ጋዜጠኛ ነውና የአልፎንሶ ዴቪስ ጉዳይም ጥሩ ነገሮች በማንቸስተር ዩናይትድ ቤት ሊኖሩ እንደሚችሉ እንደሚያሳይ ነው ክሪስቲያን ፎልክ መረጃውን ያጋራው። ማንቸስተር ዩናይትዶች ለቋሚ አሰልጣኝ ቦታ ላይ ከእጩ ጋር እስካሁን ምንም አይነት ንግግር አልተደረጉም። እጩዎችን ከመለየት ውጪ እስካሁን ግን ከአንድም እጩ አሰልጣኝ ጋር ምንም አይነት ይፋዊ ንግግሮችን እንዳላደረጉ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ በጥሩ አቋም ላይ በሚገኝበት በዚህ ሰዓት ውሳኔ ለመስጠት መቸኮል አስፈላጊ እንዳልሆነ እንደሚያምኑ ነው ስካይ ስፖርትስ መረጃውን ያጋራው። ማንቸስተር ዩናይትድ ከማይክል ካሪክ ውጪ አሰልጣኝ ለመሾም ከወሰኑ የስራውን ታላቅነትና የሚዲያውን ጫና መቋቋም የሚችል ልምድ ያለው አሰልጣኝን ለመሾም ነው ቆርጦ የተነሱት። በጣም በርከት ያሉ የአሰልጣኝ ዝርዝሮችም ከማንቸስተር ዩናይትድ የአሰልጣኝነት ስፍራ ጋር ስማቸው እየተነሱ ነው። ሮቤርቶ ዲ ዘርቢ በእርግጥ የቶተንሃምንም ስራ ለመረከብ ፍላጎቱ አለው የሚለው አይነት ሀሳቦች ትናንትናም በምሽቱ ላይ የወጡ መረጃዎች ያሳያሉ። ቶተንሃም ምናልባት በውድድር ዓመቱ መትረፍ የሚችል ከሆነና ቶተንሃሞች ለዚህ አሰልጣኝ ጥያቄ የሚያቀርቡለት ከሆነ ምናልባት የቶተንሃምንም ጥያቄ ሊቀበል ይችላል የሚሉ አይነት ዘገባዎች ሲወጡ ተመልክተናል። ነገር ግን በማንቸስተር ዩናይትድ የአሰልጣኝ ዝርዝር ውስጥም ካሉ ስሞች አንደኛው ነው ሮቤርቶ ዲ ዘርቢ። ሉዊስ ኤንሪኬም ስማቸው እንዲሁ ይነሳል። ዩሊያን ናግልስማን የጀርመን ብሔራዊ ቡድን አሰልጣኝ፣ እንዲሁ ደግሞ የክሪስታል ፓላሱ አሰልጣኝ የሆኑት ኦሊቨር ግላስነር እንዲሁም ሌሎችም እነ ሉዊስ ኤንሪኬም ጨምሮ እንዲሁም ማውሪዚዮ ፖቼቲኖም ስማቸው የሚነሱ አይነት በጣም በርከት ያሉ እጩዎች አሉ። ነገር ግን ዩናይትድ ከአንዳቸውም አሰልጣኞች ጋር ምንም አይነት ንግግር አላደረገም። አሁን ላይ ያለውን ጥሩ መንፈስ በእነዚህ አይነት ወሬዎች ላይ እንዲሁም ማቀዝቀዝ እንደማይፈልጉና አሁንም በማይክል ካሪክ መቀጠል እንደሚፈልጉ ይህንን ዓመት ከዛ በኋላ ውሳኔውን በክረምቱ እንደሚሰጡ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ዩናይትድ ተጫዋቾች የእረፍት ጊዜም እንደተሰጣቸው የሚያሳይ መረጃ እየወጣ ነው። ነገር ግን ክለቡ ተጫዋቾች በመካከለኛው ምስራቅ ባለው አስጊ ሁኔታ ምክንያት ለእረፍት ሲሉ ግን ወደ ዱባይ እንዳይጓዙ በጥብቅ መከልከላቸው ነው እየተነገረም የሚገኘው። ነገር ግን ለተወሰነ ጊዜ ግን እረፍት እንዲያደርጉ እድል እንደተሰጣቸው ነው መረጃዎች እየወጡ የሚገኙት። ሪዮ ፈርዲናንድ ይናገራል። አንዳንድ የአርሰናል ደጋፊዎች ብሩኖ ፈርናንዴስ የዓመቱ ምርጥ ተጫዋች ሽልማት እንደማይገባው ይከራከራሉ ሲል ሪዮ ፈርዲናንድ ይናገራል። በትልልቅ ጨዋታዎች ላይ ተጽዕኖ ጎልቶ እንደማይታይና ብዙዎች የሚያስመዘግባቸው አሲስቶችም ከቆመ ኳስ እንደሚመጡ በመግለጽም ዴክላን ራይስ የበለጠ ይገባዋል ሲሉ ይናገራሉ። ነገር ግን ቡድኑ መሪ በፈለገበት ሰዓት ግን ራይስ የት ነበር ሲልም ነው ሪዮ ፈርዲናንድ የሚጠይቀው። ወይም ደግሞ በካራባው ካፕ የፍጻሜ ጨዋታ ላይ ዴክላን ራይስ የት ነበር ሲል ሪዮ ፈርዲናንድ የቀድሞ ማንቸስተር ዩናይትድ ተጫዋች ይጠይቃል። ይህ በእንዲህ እንዳለ ብሩኖ ተመሳሳይ ጫና በነበረበት በዌምብሌ ስቴዲየም በጥሩ አቋሙ ላይ ከነበሩት ተመሳሳይ ክለብ ጋርም ቁልፍ ሚናን መጫወት ችሎ እንደነበር ግን አስታውሳለሁ ሲልም ጭምር ነው የተናገረውና ሪዮ ፈርዲናንድ እንደሚናገረው ከሆነ ብሩኖ በዚህ የውድድር ዓመት በጣም ጥሩ ከሚባሉ ተጫዋቾች መካከል አንደኛው ነውና ለፕሪሚየር ሊጉ ምርጥ ተጫዋችነትም በደንብ መፎካከር ይችላል ሲልም ጭምር ነው የተናገረው። የቀድሞው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የናፖሊ ኃላፊዎች ተጫዋች ካለ በሚል ወደ ማንቸስተር መብረራቸው እየተሰማ ይገኛል። እንደምታውቁት ማንቸስተር ዩናይትዶች ወይም ናፖሊዎች ባለፉት ጥቂት የውድድር ዓመታት ከማንቸስተር ዩናይትድ ተጫዋቾችን በመውሰድ እንዲሁ ጥሩ ግልጋሎት እየሰጧቸው እንደሆነ ተመልክተናል። ከነዚህ መካከል ስኮት ማክቶሚኔ አንደኛው እንደሆነ ይታወቃል። አምና ለሴሪኤው ዋንጫ እንግዲህ ሲያሸንፉ ናፖሊዎች የስኩዴቶውን ዋንጫ ሲያሸንፉ የውድድሩ ምርጡ ተጫዋች የነበረው ስኮት ማክቶሚኔ እንደነበር ይታወሳልና እሱን ደግሞ ከማንቸስተር ዩናይትድ ነበር ያገኙት። በዘንድሮ ደግሞ የውድድር ዓመት ራስመስ ሆይሉንድ በጣም ጥሩ የሚባል የውድድር ዓመትን አሳልፎላቸዋል ናፖሊዎችና በዚህ ምክንያትም ወደ ማንቸስተር መብረራቸው ተሰምተዋል። የናፖሊ ስፖርቲንግ ዳይሬክተር የሆኑት ጂኦቫኒ ማና ክረምት ላይ ከማንቸስተር ዩናይትድ የሚለቅ ተጫዋች ካለ በማለት ለማጣራት ነው ወደ እንግሊዝ እንዳመሩ የሚያሳዩ መረጃዎች እየወጡ የሚገኙት። ናፖሊ በተለይ ውላቸው ክረምት ላይ የሚያበቃ የማንቸስተር ዩናይትድ ተጫዋቾችን ኢላማ ማድረጋቸው ነው የተነገረው። አሁን ላይ ናፖሊ 4 የማንቸስተር ዩናይትድ ተጫዋቾችን ኢላማ አድርገዋል። እነሱም ካርሎስ ካሴሜሮ፣ ሃሪ ማጓየር፣ ታይለር ማላሺያ እና
ቶም ሂተን የናፖሊን ቀልብ የሳቡ ተጫዋቾች መሆናቸውና እነዚህን ተጫዋቾች ለማስፈረም እንቅስቃሴ መጀመራቸውን የተነገረው። ሃሪ ማጓየር በማንቸስተር ዩናይትድ ውሉን ለማራዘም ከጫፍ መድረሱን በዚህ ሳምንት መነገሩ የሚታወስ ጉዳይ ነው። ስለዚህ ምናልባት ሃሪ ማጓየርን የማግኘት እድላቸው የናፖሊ ፕሬዝዳንት በጣም አጣብቂኝ ውስጥ የገባ ነው። ካሴሜሮ በበኩሉ በውድድር ዓመቱ መጨረሻ ማንቸስተር ዩናይትድን እንደሚለቅ ከወዲሁ አስታውቋልና ምናልባት እሱ ጋር ለመደራደር ግን ንግግሮችን ያደርጋሉ ተብሎ ይታሰባል። የማኑኤል ኡጋርቴን ጉዳይ እንመልከት። ማንቸስተር ዩናይትድ በ2024 እቅዱ ማኑኤል ኡጋርቴን ማስፈረም እንዳልነበር ነው መረጃዎች የወጡት። ክለቡ በወቅቱ ፍላጎቱ ሶፊያን አምራባትን ማቆየት እንደነበር ሲገለጽ፣ አሰልጣኝ ኤሪክ ቴንሃግ በዚህ ተስማምተው ነበር። ይሁን እንጂ የማኑኤል ኡጋርቴ ፊርማ ግን ከሌኒ ዮሮ ዝውውር ጋር የተያዘ ሊሆን እንደሚችል በቅርቡ ደግሞ ቅርበት ያላቸው የመረጃ ምንጮች እያወጡት ይገኛሉ። ማኑኤል ኡጋርቴና ሌኒ ዮሮ ወኪላቸው በተመሳሳይ ሆርግ ሜንዴዝ እንደሆነ ነው የሚነገረው። በሌላ በኩል ማንቸስተር ዩናይትዶች በሚቀጥለው ክረምት 2 የመሃል ሜዳ ተጫዋቾችን ለማስፈረም ኢላማ አድርገዋል። ይሁን እንጂ ተጫዋቾች የሚለቁ ከሆነ ሶስት አማካዮችንም ሊያስፈርሙ የሚችሉበት እድል አላቸው። ካሴሜሮ እንደሚለቅ ተረጋግጧል። የማኑኤል ኡጋርቴን ብቃቱ ጥሩ አለመሆንና በተለይ ደግሞ ተጫዋቹም የመልቀቅ ፍላጎቶች ያሉት ተብሏል። ምክንያቱም በማንቸስተር ዩናይትድ ቤት እየተሰጠ በሚገኘው ጥቂት የጨዋታ ደቂቃዎች ምክንያት በቡድን ውስጥ መቆየት እንደማይፈልግ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህ ከክለቡ ሊለቅ የሚችልበት እድል አለ እና ማንቸስተር ዩናይትዶች በእነዚህ ተጫዋቾች መልቀቅ ምክንያትም ተጨማሪ ተጫዋቾችን ለማስፈረም ወይም ደግሞ ተጨማሪ የአማካይ ስፍራ ተጫዋቾችን ለማስፈረም እንቅስቃሴ ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ስለዚህ ማንቸስተር ዩናይትድ ተጫዋቾች የሚለቁ ከሆነ በደንብ ተጫዋቾችን ለማስፈረም እንቅስቃሴ ያደርጋል ተብሎ ይታሰባል። ቢያንስ ግን 2 ተጫዋቾችን ለማስፈረም እንቅስቃሴዎችን ያደርጋል። ምናልባት ደግሞ ሌሎች ተጫዋቾች የሚለቁ ከሆነ በአማካይ ስፍራ ላይ ተጨማሪ ተጫዋቾችን የማምጣት እድላቸው ሰፊ እንደሆነ ነው መረጃዎቹ እያጋሩ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ቤተሰቦቻችን። ሊቨርፑል መቀጣት አለበት ሲል ነው ዲዲ ድሮግባ ሀሳቡን የሰጠው። የቀድሞው የቼልሲ ተጫዋች የሆነው ዲዲ ድሮግባ ሊቨርፑል የስቴዲየሙን ደህንነት ባለመጠበቁ ቅጣት ሊጣልበት ይገባል ሲል ጭምር ነው ሀሳቡን እየሰጠም የሚገኘው። የተለያዩ ጉዳዮችን አንስተዋል። ዲዲ ድሮግባም ሲናገረም ሊቨርፑል የአንፊልድ ደህንነት ሁኔታን ባለመጠበቁ ምክንያት መቀጣት አለበት ሲልም ጭምር ነው የተናገረው። የሊቨርፑል ቸልተኝነት ዋላንግን በጨዋታ መሀል ጣቱን እንዲያጣ ምክንያት ሆናል ያለው ድሮግባ ፈጽሞ ተቀባይነት የለውም በማለትም ጭምር ነው የገለጸው። የጋላታሳራዩ ተጫዋች የሆነው ኖህላንግ በአንፊልድ ማስታወቂያ ሰሌዳ ጠርዝ የእጁን ጣት ማጣቱ መዘገቡ የሚታወስ ጉዳይ ነው። የጋላታሳራይ እንዲሁ ሊቨርፑልን ካሳ ለመጠየቅም እንዳሰበ ጭምር የሚያሳዩ መረጃዎች አሁን ላይ እየወጡ ይገኛሉ። ጋላታሳራዮች ጥያቄ እያቀረቡ ይገኛሉ ሊቨርፑል ካሳ እንዲከፍላቸው። ጋላታሳራይ ከሊቨርፑል ባደረጉት ጨዋታ ተጫዋቻቸው ኖሃላንግ በማስታወቂያ ሰሌዳ ምክንያት ጣቱ ላይ ጉዳት ደርሶበት እንደነበር የምናስታውሰው ጉዳይ ነውና በዛ ምክንያት እንዲሁ ጥያቄዎች እየተነሱ ይገኛሉ። አሁን ላይ የአውሮፓ እግር ኳስ ማህበር በአንፊልድ የተፈጠረውን ክስተት መመርመር መጀመሩ ነው የተነገረው። ዩኤፋ የማስታወቂያ ሰሌዳውን ጨምሮ የአንፊልድ መሰረተ ልማትን እንደሚመረምር ጭምር ነው የተነገረው። ሊቨርፑል በተመሳሳይ ከጨዋታ በኋላ ምርመራ እያካሄደ መሆኑን ገልጾ ተጫዋቹን ይቅርታ ጠይቆ እንደነበር እናስታውሳለን። ጋላታሳራይ በበኩሉ ሊቨርፑል ጣቱን ለተጎዳው ተጫዋችም ካሳ እንዲከፍል መጠየቃቸውን የተነገረው። በሌላ በኩል ፓሪስ ሰን ዠርሜን ከሊቨርፑል ጋር በአንፊልድ ከመጫወቱ በፊት የደህንነት ዋስትና እንዲሰጠውም ጭምር ጥያቄ እንዳቀረበ ደግሞ የሚያሳዩ መረጃዎች እየወጡ ይገኛሉና የተለያዩ ጉዳዮች ናቸው እየተነሱም የሚገኙት። የርገን ክሎፕ ስለ ሪያል ማድሪድ ዝውውር ጥያቄ ቀርቦላቸው ምላሽ ሰጥተዋል። የሚወጡት መረጃዎች በሙሉ የውሸት ናቸው ብለዋል። አንድ ጊዜ እንኳን አልደወሉልኝም፣ አንድም ጊዜ እንኳን አልተነጋገርንም፣ ለወኪልም ቢሆን አልተደወለም ሲሉ ጭምር ነው የርገን ክሎፕ የሚናገሩት። እኔም በተመሳሳይ ጊዜ አትሌቲኮ ማድሪድን ብረከብ እመርጣለሁ፣ ይቅርታ ሪያል ማድሪድ መጀመሪያ መደወል አለባችሁ ሲልም ጭምር ነው የተናገረው። የርገን ክሎፕ ናቸው ይህንን ሀሳብም እየሰጡ እንደሚገኝ መረጃዎች እየወጡ የሚገኙት። ሌላኛው ምናልባት አርነ ስሎት ሊቨርፑልን የሚለቁበት እድል ሊኖር እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን የሚለቁ ከሆነ ውጤታቸው ምንም ይሁን ምን በአውሮፓ ቻምፒየንስ ሊግ የት ድረስ ይጓዙ የአውሮፓ ቻምፒየንስ ሊግ ቦታን ይዘው ያጠናቁ በዚህ የውድድር ዓመት የመልቀቅ እድላቸው በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ምናልባት ሊለቁ የሚችሉት በክረምት ነው ሊሆን የሚችለውና ያኔ ደግሞ ሊተኳቸው ከሚችሉ አሰልጣኞች መካከል ሮቤርቶ ዲዘርቢም የሊቨርፑል እጩ ዝርዝር ውስጥ እንዳለ የሚያሳዩ ዘገባዎች ደግሞ እየወጡ ይገኛሉና ነገር ግን ውሳኔዎቹ አሁን ላይ የሚወሰኑ አይደለም ክረምት ላይ ካልሆነ በስተቀር ሲሉ ጭምር ነው መረጃዎች እየወጡ እንደሚገኝ ዘገባዎቹ እያነሱ እንደሚገኝ ዘገባዎች የጠቆሙት።
እንደ ሌኪፕ ዘገባ ከሆነ ፓሪስ ሰን ዠርሜን ከሌንስ ጋር ያለውን የሊጓን ጨዋታን ለማዘዋወር የሌንስን ፍቃድ መጠየቅ አያስፈልገውም። የሊጉ አንቀጽ 22 ቦርዱ የፈለገውን ጨዋታ ያለ ክለቦች ስምምነት እንዲቀየር ስልጣን ይሰጠዋል ተብሏል። ይህ ማለት ፓሪስ ሰን ዠርሜን ከሊቨርፑል ጨዋታ በፊት ረዘም ያለ የእረፍት ጊዜን እንዲያገኝም መንገዱ ይመቻችለታል ማለት ነው። የሌንስ አሰልጣኝ የሆኑት ፒዮር ሴጅም ሲናገሩ ጨዋታውን የማዘወር ፍላጎት የለንም ቢሉም የሊጉ ቦርድ ግን ፓሪስ ሰን ዠርሜን ይህንን ውሳኔ እንዲወስንለት ግን ፍላጎቱ እንዳለው ነው የተነገረው። ይሄ ውሳኔ በፈረንሳይ ሊግም የዋንጫ ፉክክር ላይ ትልቅ መዘባበራረቅ እንደሚፈጥርም እየተነገረ ቢሆንም ፓሪስ ሰን ዠርሜን ግን ለአውሮፓ ቻምፒየንስ ሊግ በትልቁ እንዲዘጋጅ ተብሎ ፓሪስ ሰን ዠርሜኖች አሁን ላይ ያንን ጨዋታ የሊቨርፑልን ጨዋታ በጥሩ አቋም ላይ ሆነው ጨዋታውን እንዲያደርጉ በሚልም ጨዋታው ሊራዘም የሚችልበት እድል በጣም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ፌዴሪኮ ኪየዛ ጥሩ ቁመና ላይ አልገኝም ብሎ ወደ ቤቱ ሄዷል ብለዋል ጊናሮ ጋቱሶ ናቸው ይህንን ሀሳብ የሰጡት። የጣሊያን ብሔራዊ ቡድን አሰልጣኝ የሆኑት ጊናሮ ጋቱሶ ፌዴሪኮ ኪየዛ ጥሩ ስሜት ላይ አልገኝም ብሎ ማሳወቁን ገልጸዋል። እሱ ጥሩ ስሜት አይሰማውም፣ ስለዚህም ደግሞ ወደ ቤቱ ሄዷል፣ ያንን መቀበል አለብኝ ሲሉ ነው አሰልጣኝ ጊናሮ ጋቱሶ የተናገሩት። አክለው አንድ ተጫዋች ጥሩ ቁመና ላይ እንዳልሆነና በዛ ደግሞ እርግጠኛ መሆኑን ከነገረኝ እሱን ማቆየት ፋይዳ ቢስ ነው፣ ስለዚህም ደግሞ እኛ ሸኝተነዋል እንዲሄድም ጭምር አድርገናል ሲሉ ጭምር ነው የተናገሩትና ፌዴሪኮ ኪየዛ አሁን ላይ ከጣሊያን ብሔራዊ ቡድን ስብስብ ውጪ መሆኑ እየተረጋገጠም ሌላኛው ተጫዋች እንደሆነ ነው መረጃዎች የወጡት። የማንቸስተር ሲቲን ጉዳዮች እንመልከት። ጋሪ ኔቭል ራያን ሸርኪን ተችቶታል፣ ትዕቢተኛ ሲልም ጭምር ነው ትችቱን የሰነዘረበት። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ጋሪ ኔቭል ራያን ሸርኪ በካራባው ካፕ የፍጻሜ ጨዋታ ላይ ኳስ በማንጠባጠቡ ደስተኛ አለመሆኑን ነው የተናገረው። ራያን ሸርኪ ያንን ማድረጉ ልክ አልነበረም ያለው ጋሪ ኔቭል ድርጊቱ ትንሽ ትዕቢተኝነት አለበት ሲልም ጭምር ነው ትችቱን የሰነዘረው። ሸርኪ ያደረገው ነገር ለተጋጣሚ ክብረ ነክ ነገር ነው ያለው ጋሪ ኔቭል የቡድን አጋሮቹም ቢሆን የሚወዱት አይመስለኝም ሲልም ጭምር ነው የተናገረው። የአርሰናል ተጫዋቾች በበኩላቸው በራያን ሸርኪ ድርጊቶች ክፉኛ መበሳጨታቸውን ዴይሊ ሜል የተባለው የመረጃ ምንጭ እየተናገረ ይገኛል። ራያን ሸርኪ በአንድ አጋጣሚም ኳስን ሲያንጠባጥብ ታይቷል ሜዳ ላይና ያ ነገር በበርካቶች እንዳልተወደደ የሚያሳይ አይነት ነገሮች እየወጡ ይገኛሉ። በእርግጥ አንዳንድ የወደዱለት ሰዎች ቢኖሩም ነገር ግን በአብዛኞቹ የእግር ኳስ ተንታኞችና እንዲሁ በአሰልጣኝ ፔፕ ጓርዲዮላ ጭምር የተወደደ ግን አይመስልም። ይሄ ድርጊቱም ለተጋጣሚ ተጫዋቾች ጥሩ ነገር ወይም ደግሞ ክብርን ወይም ዲስሪስፔክት ማድረግ እንደሆነ ነው በርካቶች እያነሱ የሚገኙት። ጋሪ ኔቭልም ያንን ነገር ነው የተናገረው። አንዳንድ ውሳኔዎቹ ላይ ምናልባት ትዕቢተኝነት የታየበት ውሳኔ ይመስለኛል፣ ትክክለኛ ነገርን አላደረገም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። የማንቸስተር ሲቲ ተጫዋቾች ራሱ የሚደግፉት አይመስለኝም ያደረገውን ነገር ሲሉ ነው የተናገረው። የአርሰናል ተጫዋቾች ግን በቸርኪ ነገር ደግሞ በጣም እንደተበሳጩበት የሚያሳዩ መረጃዎች ይፋ ተደርገዋል። በዚሁ የቸልሲ ጉዳዮችንም እናንሳ። ኤንዞ ፈርናንዴስ ከሪያል ማድሪድ ጋር ግንኙነት አድርጎ እንደሆነ ጥያቄ ቀርቦለት ነበር። ምንም አይነት ንግግር የለም። አሁን ትኩረታችን ቸልሲ ላይና የቀሩትን ጥቂት ጨዋታዎች ላይ ማድረግ ነው። ከዓለም ዋንጫው በኋላ የሚፈጠረውን ነገር እንመለከታለን ሲል ነው ኤንዞ ፈርናንዴዝ የተናገረው። ነገር ግን ከማድሪድ ጋር ግንኙነት አድርጎ እንደሆነ ተጠይቆ ምንም አይነት ንግግር የለም ብለዋል። ከዚህ በፊት ግን ከቸልሲ ስለመውጣት ወይም ደግሞ ስለ ቀጣይ የውድድር ዓመት ክለቡ ተጠይቆ ነበር። ስለሱ ጉዳይ አሁን ማሰብ አልፈልግም፣ ሙሉ ዓላማዬም ከዓለም ዋንጫው ጋር መሆን አለበት፣ ከዛ በኋላ ነው ትልቅ ውሳኔን የምሰጠው ሲልም ፍንጭ ነገር ሰጥቶ እንደነበር በርካቶች አንስተው ነበር። ነገር ግን ተጫዋቹ አሁን ደግሞ በተጠየቀው ጥያቄ መሰረት ከማድሪድ ጋር ምንም ንግግር የለኝም ብሏል። ፓሪስ ሳን ዠርሜን፣ ሪያል ማድሪድ እንዲሁም ደግሞ ሌሎች ክለቦችም ከሳዑዲም 2 ክለቦች አልናሰር እና አልአህሊን ጨምሮ ሌሎችም ትልልቅ ክለቦች በጣም ትልልቅ የሚባሉ ገንዘቦችን ለዚህ ተጫዋች ለማቅረብ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። በቡድን ውስጥ የተፈጠረው ነገር ሌላኛው ምንድነው? ከኤንዞ ማሬስካ ስንብት ጋር በተያያዘ አንዳንድ ተጫዋቾች ደስተኛ እንዳልሆኑ የሚያሳዩ መረጃዎች እየወጡ ነው። ከኤንዞ ማሬስካ መባረር በኋላ ከፍተኛ የሆነ የመልበሻ ክፍል ሽኩቻ ነው በቸልሲ ቤት እንዳለ የሚነገረው። ኤንዞ ፈርናንዴዝም ዋነኛው ተቃዋሚ እንደሆነ ይነገራል። ለቸልሲ ቅርብ የሆነው የመረጃ ምንጭ እንደሚናገረው ከሆነ በተለይ የዲያሪዮ አሱ ጋዜጠኛ እንደሚናገረው ከሆነ ኤንዞ ፈርናንዴስ በኤንዞ ማሬስካ ስንብት ደስተኛ ካልሆኑ ተጫዋቾች መካከል አንደኛው ነውና በዚህም በቸልሲ መልበሻ ክፍል ውስጥ ደስተኛ ካልሆኑና በጣም ሽኩቻዎች እንዲበዙ ካደረጉት ምክንያቶች አንደኛው ይሄኛው ነው ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ፍሎሬንቲኖ ፔሬዝ ቪኒሲዮስ ጁኒየር ወደ ብቃቱ እንዲመለስ ለመርዳት የግል ተልእኮ አድርጎለት እንደነበር ጭምር ነው የተነገረው።
ፕሬዝደንቱ ሁልጊዜም ተጫዋቹን ይደግፉት ነበር። እናም ከጨዋታዎች ወይም ደግሞ ከስልጠና ክፍለ ጊዜዎች በፊትም ከቪኒሲዮስ ጁኒየር ጋር ለተወሰኑ ደቂቃዎችም ውይይት ያደርጉ ነበር። ቪኒ ጁኒየር በፍሎሬንቲኖ ፔሬዝ ሁልጊዜም እንደ አሸናፊ ተጫዋች ተደርጎ ነበር የሚቆጠረውና በዚህ ምክንያትም ፍሎሬንቲኖ ፔሬዝ ይህን ተጫዋች ወደ ብቃቱ እንዲመለስ ትልቅ አስተዋጽኦ እንዳደረጉለት ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። የሪያል ማድሪድ ሁልጊዜም ቪኒሲዮስ ጁኒየርን በዙሪያው ቡድኑን የሚመሰረትበት ወይም የሚሰራበት ወሳኝ ተጫዋች አድርጎ ይመለከተዋል የተባለው። ከዚህ በተጨማሪም ተጫዋቹ የብቃቱ ምርጥ ደረጃ ላይ ሲገኝ ደግሞ ቡድኑ ለዋንጫ እንደሚያበቃውም ጭምር ያምናሉ። ስለዚህም በተለይ ሰሞኑኛ የሚያሳየው አቋም ደግሞ ያንን ነገር በደንብ የሚያንጸባርቅ ነው። በማንቸስተር ሲቲው ጨዋታ ላይ እንዲሁ በዚህ ሳምንት መጨረሻ ባደረጉት የማድሪድ ደርቢ ጨዋታ ላይም በጣም ትልቅ ብቃትን አሳይቷል እና ለቡድኑ በጣም ትልቅ አገልግሎትን መስጠት የሚችል አይነት ተጫዋች እንደሆነ አድርገው ይቆጥሩታል። ስለዚህም ቡድኑን እሱ ላይ መገንባት ነው የሚፈልጉት። አቋሙ እንዳይወርድም በትልቁ እንደሚጠብቁት ጭምር የተናገረው ፍሎሬንቲኖ ፔሬዝ ቪኒሲዮስ ጁኒየር በደገፈበት ተመሳሳይ ሂደት በ2014 ካሬም ቤንዜማን አስቸጋሪ ወቅት ላይ በነበረበት ሰዓትም እስከ መጨረሻው ድጋፉን አሳይቶት እንደነበር ይታወሳል። ከዛ በኋላ እንግዲህ ካሬም ቤንዜማ ለዚህ ቡድን ምን ያክል ግልጋሎቶችን እንደሰጠ የምናስታውሰው ጉዳይ ነውና ቪኒ ጁኒየር በቡድኑ ውስጥ ከሚገኙ ወሳኝ ተጫዋቾች አንደኛው እንደሆነ ነው ዲያሪዮ አስ የተባለው የመረጃ ምንጭ በቅርቡ እየዘገበ እንደሚገኝ መረጃዎች የወጡት። ሌላኛው ጁድ ቤሊንጋም ጥያቄ ቀርቦለት ነበር። በቅርቡ እየታዩትን የቡድኑን እንቅስቃሴዎች እንዴት ተመለከትካቸው የሚል ጥያቄ ቀርቦለት ነበር። ምላሹን ሰጥቷል። እንደ ሌሎች ጨዋታዎች ሁሉ ቡድኑ በተለይ ባለፉት 2 እና 3 ጨዋታዎች የሚያስደንቅ ሁኔታ ላይ በመከላከልና በማጥቃት እየተጫወተ ይገኛል። ለዚህ ነው ብዙ ድሎችን እያስመዘገበው ብዙ ደግሞ ድሎችም የመጡት። የማድሪድ ደርቢን በድል ስለመወጣት ምን ተሰማክ ተብሎም ተጠይቆ ነበር። በጣም ደስ ብሎኛል። ድባቡ በጣም ጥሩ ነው። በእነዚህ ምሽቶች ላይ ያለው የህዝብ ቁጥር ሁልጊዜም አስደናቂ ነው። እናም ይህ ሁኔታ ደግሞ ለእኛ በጣም ይረዳናል። ለዛም ነው ቡድኑ ደርቢዎች ፊት ባሉ ትልልቅ ጨዋታዎች ላይ ጥሩ ጥረትን የሚያደርግ ተጫዋቾች፣ ተመልካቾች መገኘትም ጥሩ እንዲጫወቱ ያደርጋቸዋል እና ከነሱ ጋር ደግሞ ብዙ ተነሳሽነትን እናገኛለን ሲል ነው ጁድ ቤሊንጋም የተናገረው። ከጉዳት ከተመለስክ በኋላ ምን ተሰማህ የሚል ጥያቄም ቀርቦለት ነበር። ጁድ ሲናገርም የመመለሻ ቀኔ በጣም ረጅም ነበር። 7 ረጅምና አስቸጋሪ ሳምንታትን አሳልፌያለሁ። ለረጅም ጊዜ ሀዘን ተሰምቶኛል። አሁን ግን ደስተኛ ሆኛለሁ። ከቡድን አጋሮች ጋር ልምምድ እየሰራሁ ነው። ከዛም ባለፈ በመልበሻ ክፍል ውስጥም አለሁኝ። በዚህም አሁን እንደገና ወደ ሜዳ በመመለሴም ደስተኛ ሆኛለሁ ሲልም ጭምር ነው የተናገረው። ስለ ቪኒሲዮስ ጁኒየር እና ቫልቬርዴ የቅርብ ጊዜም ግቦችስ ምን ትላለህ ተብሎ ጥያቄ ቀርቦለት የሚገርመው በአስቸጋሪ ጊዜያት እነዚህ ሁለት ተጫዋቾች የቡድኑን ደረጃ የሚያሳድጉበት መንገድ ሁልጊዜም ያስደንቀኛል። እንዴት እንደሆነ አላውቅም፣ ነገር ግን ምስጢሩን መጠየቅ አይቀርም ሲልም ነው ጁድ ቤሊንጋም ስለ ቪኒሲዮስ ጁኒየር እና ስለ ፌዴሪኮ ቫልቬርዴ ጥያቄ ቀርቦለት ምላሹን እየሰጠ የሚገኘው። ሌላኛው እንዲሁ ከሪያል ማድሪድ ጋር በተያዘ የሚነሳውና በርካቶችን እያስገረመ የሚገኘው ጉዳይ የትሬንት አሌክዛንደር አርኖልድ ጉዳይ ነው። ትሬንት ከስኳድ ውጪ መሆኑ ብዙዎችን አነጋግሯል። ከእንግሊዝ ብሔራዊ ቡድን ስብስብ ውጪ መደረጉ ጃሬል ኳንሳ በደረሰበት የጭን ጉዳት ምክንያት ከስብስቡ መቀነሱን ተከትሎ ትሬንት ወደ ስኳዱ ይመለሳል ተብሎ ቢጠበቅም የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል ግን ለአርሰናሉ ተከላካይ ቤን ዋይት ነው ጥሪ ማቅረብን የመረጡት። በብሔራዊ ቡድን አሰልጣኝ ቶማስ ቱሄል እና በአርሰናሉ ተከላካይ ቤን ዋይት መካከል ለ2 ዓመታት የዘለቀ አለመግባባትም እንዲሁ ተፈቶ ተጫዋቹ አሁን ላይ ወደ ብሔራዊ ቡድኑ እንዲመለስም መደረጉን የምናስታውሰው ጉዳይ ነው። ነገር ግን በሁሉም ስፖርት አፍቃሪያን ዘንድ ግን አግራሞትን የፈጠረው ክስተት ዘንድሮ በጥሩ አቋም ላይ የሚገኘው ትሬንት አሌክዛንደር አርኖልድ ለሀገሩ አለመመረጡ ነው። ትሬንት ምንም እንኳን ለጨዋታ ዝግጁ ቢሆንም አሰልጣኝ ቶማስ ቱሄል ግን ይሄ የኔ ስፖርታዊ ውሳኔ ነው በማለት ከስብስቡ ውጪ አድርገውታል። ስለዚህም ጃሬል ኳንሳም ቢጎዳም ከትሬንት ይልቅ ቤን ዋይትን መምረጥ ምርጫቸው እንዳደረጉ ነው የተገለጸው። ትሬንት አሌክዛንደር አርኖልድ በልምምድ ላይ በማርፈዱ ምክንያት የአልቫሮ አርቤሎን ቅጣት ተቀብሎ አሰልጣኙን የቡድኑን አምበል ካርቫሃልንና ሌሎች የቡድን አጋሮቹን ይቅርታ ጠይቋል። ለልምምድ ቅርብ የሆኑ የመረጃ ምንጮችም እንደገለጹት ከሆነ ትሬንት በጸባዩ የተመሰከረለትና ጨዋ ሰው እንደሆነም በርካቶች ይመሰክሩለታል። ነገር ግን አንድ የልምምድ መርሃ ግብርን በማርፈዱ ምክንያት ግን በዚህ ሳምንት በተደረገው በጨዋታው ላይ ወይም ደግሞ በማድሪድ ደርቢ ጨዋታ ላይ ተጠባባቂ ወንበር ላይ እንዲቀመጥ ተደርጎ እንደነበር እናስታውሳለን። ነገር ግን ተቀይሮ ገብቶ በጣም ጥሩ የሚባል ፐርፎርማንስን በጨዋታው ላይ አሳይቶ እንደነበር የምናስታውሰው ነው። አርቤሎ ለተጫዋቹ ከፍተኛ ቦታ ያለውም ለዚህ ነው። ከጨዋታው በኋላ በጋዜጣዊ መግለጫ ላይም የተከሰተውን ክስተትም አቅልሎ ነው የተናገረው። አሰልጣኝ አርቤሎ ማሪዮ ኮርቴግና መረጃውን እንዳጋራው አርቤሎ በመልበሻ ክፍል ውስጥ ተጫዋቾችን በጥሩ ቃላትና ንግግር ከመያዝ ባለፈ ግን በጣም ቆራጥ ውሳኔዎችንም በመውሰድ
ወይም በመወሰንም ትልቅ አድናቆትንና ክብርም እያገኘ እንደሚገኝ ጭምር ነው የተነገረው። በዚህ ሳምንት ከወሰናቸው ውሳኔዎች የትሬንት አሌክዛንደር አርኖልድ ውሳኔም ደግሞ መካከል አንደኛው እንደሆነ የሚታወቅ ጉዳይ ነው ብለዋል ማርካም በመረጃው። ፌዴሪኮ ቫልቬርዴ በቀይ ካርድ ምክንያት የሁለት ጨዋታዎች ቅጣት እንደሚጠብቀው ይገመታል። የዛ ጨዋታ ዳኛ የማድሪድ ደርቢው ጨዋታ የነበሩት ሙንዌር ሞንቴኖ እንዲሁ ከጨዋታ በኋላ ባወጡት ዘገባ ላይ ቫልቬርዴ ኳሱን ካለችበት አቅጣጫ በመራቅ የባይናን እግር መቶታል ሲልም ነው ያረጋገጡት። ሆኖም ግን ቅጣቱ ከተረጋገጠ ፌዴሪኮ ቫልቬርዴ ሪያል ማድሪድ ከማዮርካና ከዢሮና ጋር ከሚያደርጋቸው ጨዋታዎች ውጪ ሊሆን እንደሚችል የሚያሳዩ መረጃዎች ያሉ። ሪያል ማድሪድ ግን ይህንን ቅጣት እንዳይጣልበት ለተጫዋቹ ሊከላከልና ይግባኝ ሊጠይቅ እንደሚችል እየተነገረ ነው። አንዳንድ ምስሎች እንደሚያሳዩት ከሆነ ደግሞ ቫልቬርዴ ያን ያክል ከኳሱ የራቀ እንዳልነበርና ለኳሱ ቅርብ እንደነበር የሚያሳዩ ነገሮች አሉና ስለዚህም ሆን ተብሎ የተፈጸመ ጥፋት እንዳልሆነ የሚያሳዩ ነገሮች ያሉን ሲሉ ነው ሪያል ማድሪዶች የሚናገሩት። ስለዚህም የተጫዋቹ ቅጣት በትልቁ እንዳይጣልበትም ወይም ሁለት ጨዋታዎች ቅጣትም ቢሆን እንዳይጣልበትም ክርክር ሊያደርጉና ይግባኝ ሊጠይቁ እንደሚችሉ በሪያል ማድሪድ በኩል የወጡ መረጃዎች እያሳዩ ነው። በርካታ የስፔን ሚዲያዎች በዚህ ሳምንት በነበረው ጨዋታ ኤምባፔ ባሳየው ደካማ እንቅስቃሴ ትችት ሰንዝረውበታል። ኤል ቼሬንጊቶ የቴሌቪዥን ጣቢያ ሪያል ማድሪድ ፌዴሪኮ ቫልቬርዴን በቀይ ካርድ ከወጣበት በኋላ በ9 ተጫዋቾች ጨዋታውን እንዳሸነፈ በመግለጽ ኤምባፔ በጨዋታው ላይ ምንም አይነት አስተዋጽኦ እንዳላደረገ ነው የሚናገሩት። ዲያሪዮ አስ በበኩሉ ኬሊያን ኤምባፔ 25 ደቂቃዎችን በሜዳ ላይ ያሳለፈው ምንም ተጽዕኖ ሳይፈጥር በቤርናቢው ሜዳ በመራመድ ብቻ እንደቆየ ነው የሚናገረው። ስፖርት አያይዞ ማድሪድ ቫልቬርዴን በቀይ ወጥቶበት ኤምባፔ አትሌቲኮን ፕረስ ማድረግ በፍጹም አልፈለገም ሲልም ጭምር ነው የተናገረው። ይህም ደግሞ ሁለት ተጫዋቾች እንደጎደሉበት ያክል ነው ሲልም ጭምር ነው ስፖርት የተባለው የስፔን የመገናኛ ብዙሃን መረጃውን ያወጣው። ከስፔን ጋዜጦች የተላለፈው መልእክትም ግልጽ ነው። ኤምባፔ አመለካከቱን እንደገና ማጤን እንዳለበት ነው። የቪኒ ጁኒየርን ፈለግም መከተል አለበት የሚሉ አይነት ሀሳቦች ይነሳሉ። እሱ ራሱን ያሻሻለበት መንገድም ለኤምባፔም ምሳሌ ሊሆነው እንደሚገባ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ኮሚንሺልድ በዌምብሌ ስቴዲየም አይደረግም ተብሏል። የዘንድሮ የእንግሊዝ ኮሚንሺልድ የፍጻሜ ጨዋታ በዌምብሌ ስቴዲየም እንደማይደረግ ይፋ ተደርጓል። በኤፍኤ ካፕ እና በሊጉ አሸናፊ መካከል የሚደረገው የፍጻሜው ጨዋታ በዚህ ዓመት በዌልስ ካርዲፍ ስቴዲየም እንዲደረግ ነው ውሳኔ የተወሰነው። ጨዋታው በዌልስ የሚደረገው በዌምብሌ በሚደረግ የሙዚቃ ድግስ ጋር በመጋጨቱ መሆኑን የተነገረው። በዕለቱ ከኢትዮጵያውያን ቤተሰቦች የተገኘው እውቁ ካናዳዊ አቀንቃኝ የሆነው አቤል ተስፋይ ወይም ደ ዊኬንድ በዌምብሌ የሙዚቃ ኮንሰርት ላይ እንደሚያዘጋጅ ነው ይፋ እየተደረገ የሚገኘውና የኮሚንሺልድ ፍጻሜ ጨዋታን በዚህ ምክንያት ከእንግሊዙ ዌምብሌ ስቴዲየም ወደ ዌልሱ ካርዲፍ ስቴዲየም እንደሚያመራ እየተነገረ ይገኛል። የኮሚንሺልድ ፍጻሜ ጨዋታ ከ20 ዓመታት በኋላ ለመጀመሪያ ጊዜ ነው ከዌምብሌ ስቴዲየም ውጪ ሌላ ቦታ እንደሚደረግ የተገለጸው። ላለፉት 20 ዓመታት በዌምብሌ ስቴዲየም ነበር ሲደረግ የነበረው። ነገር ግን ከ20 ዓመት በኋላ አሁን በዌልስ ካርዲፍ ስቴዲየም ጨዋታው እንደሚደረግ ነው መረጃዎች የወጡት። የላሊጋ የዩሮ ምርጥ አሰልጣኝ ይፋ ተደርጓል። የስፓኒሽ ላሊጋ የወርሃ መጋቢት የዩሮ ምርጥ አሰልጣኛቸውን ይፋ አድርገዋል። በዚህ መሰረትም የባርሴሎናው አሰልጣኝ ሃንሴ ፍሊክ የላሊጋው የዩሮ ምርጥ አሰልጣኝ በመባልም በአብላጫ ድምጽ መመረጣቸው ነው የተነገረው። ጀርመናዊው አሰልጣኝ ሃንስ ፍሊክ ባርሴሎናን እየመሩ በወሩ ባደረጓቸውን 3 ጨዋታዎችን በአሸናፊነት ነው ያጠናቀቁትና በዚህ ምክንያትም የስፓኒሽ ላሊጋ የዩሮ ምርጥ አሰልጣኝ የሚለውን ሽልማት ተበርክቶላቸዋል። ዋንጫውን ለማሸነፍም አሁንም በትልቁ ትንቅንቅ እያደረጉ ይገኛሉ ከሪያል ማድሪድ ጋር። እርግጥ ነው ባርሴሎናዎች በ4 ነጥብ ልዩነት ሊጉን እየመሩት እንዳለም የሚታወቅ ጉዳይ ነው። ሪያል ማድሪድ ሁለተኛ ደረጃ ላይ የተቀመጠው በ4 ነጥቦች ዝቅ ብሎ በቀጣይ የሚደረጉ ጨዋታዎች የባርሴሎናም የሪያል ማድሪድም ጨዋታዎች በትልቅ ጉጉት ይጠበቃሉ። በተለይ ሪያል ማድሪድ ባለፉት ጥቂት ሳምንታት ደግሞ ወደ አሸናፊነት መንገድ መመለሱ የላሊጋው ፉክክርን ከፍ ያደርገዋል ተብሎም ይታሰባል። አሌሃንድሮ ግሪማልዶ ለሚቀጥለው የውድድር ዘመን ለባርሴሎና የግራ መስመር ቦታ ላይ ዋናው አማራጭ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡም ይገኛሉ። ዴኮ የመከላከል ቦታውን ለማጠናከር ካሰባቸው ተጫዋቾች መካከልም አንደኛው ይኸው ተጫዋች አሌሃንድሮ ግሪማልዶ እንደሆነ ይነገራል። ባለፉት የዝውውር መስኮቶችም ግሪማልዶ ከባርሴሎና ጋር ስሙ በተደጋጋሚ ሲነሳ እንደነበር የምናስታውሰው ጉዳይ ነው። በባየር ሌቨርኩዘን በተለይ በአሰልጣኝ ሻቢ አሎንዞ ስር በጣም ጥሩ የሚባል የውድድር ዓመትን አሳልፎ እንደነበር እናስታውሳለን። ዘንድሮም ቢሆን በርከት ያሉ የባየር ሌቨርኩዘን ተጫዋቾች ወደ ተለያዩ ክለቦች ተበታትነው አሁን ላይ በክለቡ የቀሩት ጥቂት ነባር ተጫዋቾች ቢሆኑም ነገር ግን አሁንም ቢሆን ግሪማልዶ በጣም ጥሩ እንቅስቃሴዎችን እያሳየ ይገኛልና ባርሴሎና በሚቀጥለው ክረምትም የግራ መስመር የተከላካይ አማራጭ ቦታውንም በአሌሃንድሮ ግሪማልዶ ሊመራው እንደሚችል
እየተነገረ ነው። 20 ሚሊዮን ዩሮ የሚያወጣ የውል ማፍረሻ አለው ይህ ተጫዋች። ነገር ግን በውሉ ላይ 1 ዓመት ብቻ የቀረው በመሆኑ ያ ቁጥር ዝቅተኛ እንደሚሆን በርካቶች ይጠብቁታል። ደሞዙም በጣም ከፍተኛ ስላልሆነ ለባርሴሎና በጣም ተመጣጣኝ ዋጋ ሊሆን እንደሚችል ይነገራል። ስለዚህም ስፔናዊው አሌሃንድሮ ግሪማልዶ በቀጣይ የውድድር ዓመት ወደ ካምፕ ኑ ወይም ወደ ባርሴሎና ሊዘዋወር የሚችልበት እድሉ ሰፊ ነው ብለው በርካቶች ሀሳቦቻቸውን እየሰጡ ነው። ፓሪስ ሳን ዠርሜኖች ሚያዝያ 11 ላይ ለሚያደርጉት የነበረው የሊጓን ጨዋታ ለሌላ ጊዜ ለማስተላለፍ እንደገና እየሞከሩ ሲሆን ሚያዝያ 14 ከሊቨርፑል ጋር በሚደረገው ጨዋታ ከመደረጉ በፊትም ሙሉ ሳምንቱን እረፍት እንዲያደርጉ ለማድረግም እቅድ እንዳላቸው ጭምር ነው የተነገረው። ከቼልሲ ጋር ከመጫወታቸው በፊትም ተመሳሳይ ነገር አድርገው እንደነበረና ተጫዋቾቹ እረፍት አድርገው እንደመጡ የሚታወስ ጉዳይ ነው። ስለዚህ የፈረንሳዩ የመረጃ ምንጭ ሌኪፕ እንደሚናገረው ከሆነ ፓሪስ ሳን ዠርሜኖች በድጋሚ ከሊቨርፑል ጋር ከመጫወታቸው በፊትም 1 ሳምንት እረፍት እንዲያደርጉ ያለባቸው ጨዋታ እንዲራዘምላቸውም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው የወጡት። የሴኔጋልን የአፍሪካ ዋንጫ ድል የነጠቀው የካፍ ውሳኔ በጊዜያዊነት መታገዱ የሚያሳዩ መረጃዎች እየወጡ ነው። የስፖርት ግልግል ፍርድ ቤት የሚባለው ካስ ሴኔጋልን ከ2025 የአፍሪካ ዋንጫ ሻምፒዮንነት የሻረውን የአፍሪካ እግር ኳስ ኮንፌዴሬሽን ካፍን አወዛጋቢ ውሳኔን በጊዜያዊነት አግዶታል። በጥር 2026 በራባት በተካሄደው የአፍሪካ ዋንጫ ፍጻሜ ሴኔጋል ሞሮኮን 1-0 አሸንፋ ዋንጫውን ብታነሳም የካፍ ይግባኝ ሰሚ ኮሚቴ ግን በጨዋታው መጨረሻ ላይ በተሰጠው የፍጹም ቅጣት ምት የሴኔጋል ተጫዋቾች ለ17 ደቂቃ ሜዳውን ጥለው ወጥተዋል በሚል ቡድኑ ጨዋታውን እንደተወው ተቆጥሮ ለሞሮኮ የ3-0 የፎርፌ ድልም ሰጥቶ እንደነበር እናስታውሳለን። ካፍ ግን ከ58 ቀናት በኋላ ዋንጫውን ከሴኔጋል በመንጠቅ ለሞሮኮ እንዲሰጥ ከሰሞኑ ያስተላለፈው ውሳኔ በስፖርቱ ዓለም መነጋገሪያ ከመሆንም አልፎ የአፍሪካን እግር ኳስም ያጎደፈ ነው በሚል በርካቶች ያውግዘውታል። በርከት ያሉ ትልልቅ የሚባሉ ተንታኞች ጭምር የካፍን ውሳኔ በእጅጉን የተቃወሙት፣ ከዛ ውጪም የአፍሪካ እግር ኳስም በዚህ ምክንያት ነው የማያድገው የሚሉ አይነት ሀሳቦችም በትልቁ ሲነሱ እንደነበር እናስታውሳለን። የሴኔጋል እግር ኳስ ፌዴሬሽንም በሜዳ ላይ የተገኘ ውጤት ሊቀየር አይችልም ሲልም የስፖርት ግልግል ፍርድ ቤትን ይግባኝ ያለ ሲሆን ፍርድ ቤቱም ይግባኙን ተቀብሎ የካፍን ውሳኔ ለጊዜው እንዲቆም አድርጎታል። የስፖርት ግልግል ፍርድ ቤት የሚባለው ወይም ካስ በጉዳዩ ላይ የመጨረሻ ውሳኔ ለመስጠትም ከ9 እስከ 12 ወራት ሊፈጅበት እንደሚችል እየተጠበቀ ይገኛልና በጣም ረጅም ጊዜያቶችን ይወስዳል ይሄ ውሳኔ እስኪወሰን ድረስ። ነገር ግን በጊዜያዊነትም ቢሆን የካፍ ውሳኔ እንደተሻረና አሁን ላይ ሴኔጋል በአሸናፊነቷ እንድትቀጥል እንደተደረገ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከ9 እስከ 12 ወራት ባሉት ምርመራዎች ውስጥ ግን ውሳኔው እንደሚሰጥበት የሚያሳዩ መረጃዎችም በርከት ያሉ ምርመራዎች ከተደረጉ በኋላ ውሳኔ እንደሚሰጥበት የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የኤርትራ ብሔራዊ ቡድን በቀጣዩ የ2027 የአፍሪካ ዋንጫ ቅድመ ማጣሪያ ውድድር ላይ ይካፈላል። በቅድመ ማጣሪያው ከኢስዋቲኒ ጋር የተደለደለው ብሔራዊ ቡድኑ የቡድን ስብስብ ይፋ አድርጓል። ብሔራዊ ቡድኑ ጥሪ ካቀረበላቸው ተጫዋቾች መካከል 14 ተጫዋቾች በእንግሊዝ፣ ጀርመን፣ ስዊድን፣ አውስትራሊያ እና ግብጽ የሚጫወቱ ተጫዋቾች ናቸው። ቀሪ የብሔራዊ ቡድኑ 12 ተጫዋቾች በሀገር ውስጥ እንደሚጫወቱ ነው የተነገረው። በቡድኑ በቅርቡ ከማንቸስተር ዩናይትድ አካዳሚ ወደ ሼፊልድ ዩናይትድ ያመራው የ18 ዓመቱ አጥቂ ኢዮብ አብርሃ ይገኝበታል የሚል መረጃም ጭምር ነው የወጣው። ባለፉት ዓመታት በኢትዮጵያ ፕሪሚየር ሊግም ጥሩ ጊዜ ያሳለፈው አሊ ሱሌይማንም ጥሪ ቀርቦለታል። ኤርትራ የቅድመ ማጣሪያ የሜዳ ጨዋታዋን ሞሮኮ ላይ ታደርጋለች ነው የተባለውና ዘንድሮ በአፍሪካ ዋንጫ ማጣሪያ ጨዋታዎች ላይ ተካፍሎ ወይም ደግሞ ተሳታፊ እንደምትሆን እየተነገረ ይገኛል። በርከት ያሉ ተጫዋቾችንም ከውጪ እንደጠራች ጭምር ነው የተነገረው። የካራባው ካፕን ጨዋታ ተመልክተን አንዳንድ ጉዳዮችን እናንሳ። በተለይ ስለ ፔፕ ጓርዲዮላ ስለተጠቀመባቸው አንዳንድ ጉዳዮች እናንሳ። ማንቸስተር ሲቲ አርሰናልን አሸንፎ ዋንጫውን ሲያነሳ የታየው ድል የእድል ሳይሆን የፔፕ ጓርዲዮላ የታክቲክ የበላይነት ውጤት እንደነበር በርካቶች ያነሳሉ። በተለይ ከማንቱማን ወደ ዞናል ማርኪንግ ደግሞ መቀየርም በርካቶች የተመለከቱት ጉዳይ ነው። ሲቲ ከወትሮ በተለየ የአርሰናልን ተከላካዮች በረኛው ላይ ሄዶ ፕረስ ከማድረግ ይልቅ ትኩረቱን መሀል ሜዳ ላይ አድርጎ በዞናል ማርኪንግ ነበር የአርሰናል የፈጠራ መስመሮችን በመዝጋት አርሰናሎች ኳስን ወደፊት ማስተላለፍ አቅቷቸው ተቸግረው እንደነበር የተመለከትነው አንደኛው ያንን ነገር ማድረጋቸው ነው። ሌላኛው ደግሞ የሽግግርን መከላከል ነው። በሁለተኛው አጋማሽ ሲቲ ኳስ ቢያጣም ስጋት አልነበረበትም። ለዚህ ደግሞ ለሽግግር መከላከል ወይም ዲፌንሲቭ ትራንዚሽን ለምንለው ለእንደዚህ አይነት አጨዋወት የሚሆኑ ተጫዋቾችን ነበር በተከላካይ መስመር ላይ ነበሩት። ለምሳሌ ክላብዲኮ ዱርኩሶኖቭ፣ ማታያስ ኑኔስ፣ ኒኮ ኦራይሊ አይነት ፈጣን ተጫዋቾች በመጠቀም የአርሰናልን ቀጥተኛ የማጥቃት ሙከራዎችንም እንዲሁ ማምከን የቻሉበትንም አጋጣሚ ጭምር ተመልክተናል።
የአርሰናል በሲቲ ዳይሬክት ፉትቦል መሸነፍም እና በቂ ደግሞ በተለይ ደግሞ የማርቲን ኦዴጋርድና ኤዜ ጉዳት ደግሞ በቂ ፈጣሪ የሚባሉ ተጫዋቾች ኳሶችን ሲይዙ ጥሩ ድሎችን የሚፈጥሩ ተጫዋቾች አለመኖራቸው ደግሞ ሌላኛው ድክመት እንዲሆን አድርጎባቸው ነበር። በጨዋታው ላይ ፔፕ ጓርዲዮላ ሌላኛው የቦክስ ውስጥ ቁጥርን ማብዛቱ ነው። ፔፕ ጓርዲዮላ ሌላው የወሰነው ብልህ ውሳኔ በሳጥን ውስጥ ያለውን የተጫዋቾች ቁጥር ማሳደግ ነበር። ሁለቱንም ጎሎች የተቆጠሩት አደገኛ አጋጣሚዎች የተፈጠሩት በብዛት ከክንፍ የሚሻገሩ ኳሶች ወይም ክሮሶች መሆናቸውን እናስታውሳለን። ለምሳሌ ያክል የመጀመሪያው ኳስ የተቆጠረው ራያን ሸርኪ አሻምቶት ግብ ጠባቂው ኬፓ አሪዛባላጋ መቆጣጠር አቅቶት የተገኘ ኳስን ነው ኒኮ ኦሬሊ ያስቆጠረው። ሁለተኛው ደግሞ ማታያስ ኑኔስ ነው ቺፕ አድርጎ ኳሱን ከፍ አድርጎ ክሮስ አድርጎት እንደገና ኒኮ ኦሬሊ ኳስና መረብን ያገናኘበት አጋጣሚን የምናስታውሰው ጉዳይ ነውና የሲቲን ቨርቲካል ግራቪቲና ቦክስ ላይ ደግሞ ያላቸውን የተጫዋቾች ብዛትም በደንብ ብቃታቸውን የሚያሳይ ሆኗል። ሃላንድ በተመሳሳይ ሊያስቆጥረው የተቃረበው አንድ ክሮስም ለዚህ ማሳያ እንደነበር እናስታውሳለን እና በእንደዚህ አይነት ጉዳዮች እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኘውናል። በምሽቱ ፕሮግራማችን መልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው የአክብሮት ግብዣዬን ወደ እናንተም የማቀርበው። መልካም ቀን ይሁንላችሁ።